በየወሩ ደሞዝ የተቀበላችሁ ወይም ገቢ ያገኛችሁ የት እንደሄደ ሲጠፋባችሁ ይገርማችሁ ይሆናል። ወይም ከመከፈል ዕዳ የማያመልጣችሁን ዕዳ እንዴት እንደምትቆጣጠሩ ግራ ገብቷችኋል። እንግዲያውስ ይህንን ሀሳብ ያቁሙና የገንዘብ ጌታ መሆን ቀላል ነው። በሚቀጥሉት ጥቂት ደቂቃዎች ገቢና ወጪ በጀት ማውጣትን፣ ብድርን ማጥፋትን እንዲሁም ገንዘባችሁ ለእርሱ እንዴት እንደሚሰራ ወይም ቢዝነስ እንዴት እንደምታስጀምሩበት መንገድ አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰላም የዩኒቨርሳል ጋይድ ቤተሰቦች እንደምን አላችሁ? በዛሬው እንግዲህ ርዕሳችን መሰረታዊ የፋይናንስ ትምህርትን ይዤላችሁ መጥቻለሁ። እንግዲህ በዛሬው ቪዲዮችን ወይም በዛሬው ቆይታችን የፋይናንስ ህይወታችን ለመቆጣጠር የሚያስችላችሁን 4 ወሳኝ ነጥቦች እናያለን ማለት ነው። ገቢ፣ ወጪ፣ ቁጠባና ብድር። ይህንን እውቀት በመጠቀም ከጭንቀት ነፃ የሆነ የወደፊት የፋይናንስ መገንባት የምትችሉበትን መንገድ አሳያችኋለሁ ማለት ነው። ገንዘብ እንዴት እንደሚሰራ፣ እንዴት እንደሚቆጠብና እንዴት እንደሚጠቅም በቀላሉ እናያለን ማለት ነው። እንግዲህ ከመጀመሪያው ስንጀምር እንግዲህ ፋይናንስ ምንድን ነው ወይም ፋይናንስ ማለት ምን ማለት ነው የሚለውን ወርድ ስናይ እንግዲህ ፋይናንስ ማለት ገንዘብንና ሌሎች ጠቃሚ ነገሮችን ወይም አሴትን የማስተዳደር ጥበብና ሳይንስ ማለት ነው። ስለዚህ ይሄ ማለት ገንዘብ እንዴት ማሰባሰብ፣ ማውጣት፣ መቆጠብ፣ መዋለ ንዋይን ማፍሰስና ዕዳ መቆጣጠር እንደሚቻል የሚያጠና ሰፊ የትምህርት ዘርፍ ነው። እንግዲህ በአጭሩ ምንድነው ገንዘብን የማስተዳደር አቅም ችሎታ የምንለው ማለት ነው። ስለዚህ ይህንን ስናይ እንግዲህ በሶስት መንገዶች እናያለን። እንግዲህ ፋይናንስን በሶስት መንገድ ስናይ የመጀመሪያው እንግዲህ የግል ፋይናንስ ወይም ፐርሰናል ፋይናንስ የምንለው ነው። እንግዲህ ይሄ ማለት ከዕለት ተዕለት ኑሯችን የሚመለከት ጉዳይ ነው። ይሄ ማለት የግል ፋይናንስ ማለት አንድ ግለሰብ ገቢውን፣ ወጪውን፣ ቁጠባውንና ኢንቨስትመንቱን የሚያስተዳድርበት መንገድ ማለት ነው። ስለዚህ ይሄ ዋናው ትኩረት የሚያደርገው ምንድነው በጀት ማውጣት፣ መቆጠብ፣ ዕዳን መክፈል። ለምሳሌ የቤት ብድር ቢኖርበት፣ የመኪና ብድር፣ ኢንሹራንስ መግዛት እና ለጡረታ ማዘጋጀት የመሳሰሉትን ሀሳቦች ይሄ የሚያነሳልን የግል ፋይናንስ ወይም ፐርሰናል ፋይናንስ ነው ማለት ነው። ሁለተኛው እንግዲህ የፋይናንስ አይነት የንግድ ፋይናንስ ኮርፖሬት ፋይናንስ የምንለው ማለት ነው። ስለዚህ ይህ ክፍል እንግዲህ ኩባንያዎችና የግል ወይም የንግድ ድርጅቶች ወይም የግል ድርጅቶች የፋይናንስ ውሳኔዎቻቸውን እንዴት እንደሚያደርጉ የሚመለከት የፋይናንስ ዲፓርትመንት ነው ማለት ነው። ስለዚህ ይሄ ደግሞ ዋናው የሚያተኩረው ምን ላይ ነው? የካፒታል ምንጮቻችን መፈለግ፣ ላይክ ገንዘብ ከየት ይመጣል፣ ትርፍን እንዴት እናስተዳድራለን፣ ኢንቨስትመንት እንዴት እናደርጋለን፣ ምን አይነት ፕሮጀክቶችን መደገፍ አለብን ነው፣ አደጋ እንዴት መቆጣጠር እንችላለን የሚለውን ሀሳብ የሚይዝልን የፋይናንስ አይነት ምንድን ነው ማለት ነው? የንግድ ፋይናንስ ወይም ኮርፖሬት ፋይናንስ ነው ማለት ነው። በሶስተኛ ደረጃ እንግዲህ የምናገኘው የህዝብ ፋይናንስ ወይም ፐብሊክ ፋይናንስ ነው። ይህ እንግዲህ መንግስታትና የመንግስት ተቋማት ፋይናንስን የሚያስተዳድሩበት መንገድ ነው። ይሄ እንግዲህ ዋናው የሚያተኩርበት አይዲያ ግብርን መሰብሰብ፣ የበጀት ዝግጅት፣ የመንግስት ወጪዎችን ማቀድ፣ ላይክ እንደ ትምህርት፣ እንደ ጤና ጥበቃና መሰረተ ልማት ፕሮጀክቶችን ዕዳ ለማስተዳደር መንግስት የሚያደርገው ምንድን ነው ማለት ነው? የፋይናንስ ዘርፍ ነው። ይሄ ፐብሊክ ፋይናንስ የምንለው ማለት ነው። እንግዲህ በዚህ በፋይናንስ ፋውንዴሽን ወይም ፋይናንስ ለምን ያስፈልጋል ብለን ስንነሳ እንግዲህ በተለይ ለቢዝነስ ጀማሪዎች፣ ለንግድ ተቋማት፣ ለመንግስት ተቋማት የመሳሰሉት በጣም ኢምፖርታንት የሆነ ዲፓርትመንት ነው። ስለዚህ ምንድነው የሚሰራው የሚለውን ነገር ስናይ የመጀመሪያው ገቢና ወጪ ወይም ይሄ በጀት የምንለው ይሄ ገቢና ማለት ሬቨኒው ኤንድ ኤክስፔንስ የምንለው ማለት። ስለዚህ ያው ገቢ ስንል ወይም ኢንካም ማለት ነው። ወጪ ወይም ኤክስፔንስ የምንለው በእንግሊዝኛው ማለት ነው። እነኚህ መሰረታዊ ጽንሰ ሀሳቦች እንግዲህ ስናያቸው በዝርዝር ገቢ ምንድን ነው ካል ገቢ ማለት በአንድ የተወሰነ ጊዜ ውስጥ ለምሳሌ በወር ወይም በአመት የሚገኝ ወይም የሚሰበሰብ የገንዘብ መጠን ማለት ነው። ወይም እኛ በወሩ ከደሞዝ ሊሆን ይችላል ከተለያየ ስራዎች ሰርተን የምናገኛቸው ገቢዎች ኢንካም እንለዋለን። ለእኛ የምናስገባው ሁሉ ገቢ ምንድን ነው ማለት ነው? ገቢ ማለት ነው። ስለዚህ የገቢ አይነቶችን ስናይ እንግዲህ በተለያየ መንገድ እናያቸዋለን። ለምሳሌ የሚሰራ ገቢ ወይም አርንድ ኢንካም የምንለው ለምሳሌ ከስራ ወይም ከአገልግሎት የሚገኝ ገንዘብ ምንድን ነው ማለት ነው? የሚሰራ ገንዘብ አርንድ ኢንካም ማለት በሆነ ተበጅቶለት በምናገኘው መንገድ የምናስገባው ገቢ ማለት ላይ። ለምሳሌ አሁን ደሞዝን ብናይ አሁን በወር የሚከፈል ነው። የንግድ ትርፍ አለ፣ ኮሚሽን አለ። አሁን እነዚህ አይነቶች ምንድን ናቸው? አርንድ ኢንካም ናቸው። ለእኛ የሆነ ስራ ሰርተን የምናገኛቸው ገቢ ነው ማለት ነው። ስለዚህ በመንግስት መስሪያ ቤት ወይም በግል መስሪያ ቤት ተቀጥረን ይችላል የምናገኘው የወር ደሞዝ አንዱ ገቢ ነው። የንግድ ትርፍ ከምንነግደው ነገር ላይ የምናገኘው ገቢ ማለት ነው። እንደገና ደግሞ የተለያዩ ኮሚሽን ስራዎችን ሰርተን የምናገኘው ገቢ አንዱ የገቢ አይነት ነው፣ ወይም ይሄ አርንድ ኢንካም ነው የምንለው ማለት ነው። በሌላ መንገድ ደግሞ የምናየው የገቢ አይነት የፖርትፎሊዮ ገቢ ነው። ይሄ ፖርትፎሊዮ ኢንካም ነው የምንለው ማለት። ይሄ ማለት ምንድነው? ከኢንቨስትመንት የሚገኝ ገቢ ሆኖ ለምሳሌ የአክሲዮን ክፍፍል፣ ይሄ ዲቪደንድ የምንለው ማለት፣ የወለድ ገቢ፣ ካፒታል ትርፍ ወይም ካፒታል ጌይንስ የምንለው ማለት ነው። ከነዚህ የምናገኛቸው ገቢዎች ምንድነው ማለት ነው? የፖርትፎሊዮ ገቢ ወይም ፖርትፎሊዮ ኢንካም ብለን እንጠራዋለን ማለት ነው። ስለዚህ በሁለተኛ ደረጃ ይሄን ካየን፣ ሶስተኛው እንግዲህ ፓሲቭ ኢንካም የምንለው ነው። ፓሲቭ ኢንካም ማለት በቀጥታ በንቃት ከማንሳተፍበት ነገር የሚገኝ ገቢ ማለት። ለምሳሌ በቀጥታ የማንሳተፍበት የቤት ኪራይ አለ። ቤት ኪራይ አንዴ የምንሰራው ግን አንዴ ሰርተን ቤቱን ገንብተን ወይም ቢውል አድርገን ምንድነው የምናደርገው? እናከራያለን። ያ ማለት ቀጥታ ያለው ገቢ ማለት ነው።
እኛም ማንሳተፍ ቀጥታ ምንድነው መጀመሪያ ኮንትሪቢዩት የምናደርገው ቤቱን መገንባት ወይም ቤቱን መስራት ነው። ከዛ በኋላ ምንም የምናወጣው ሚና የለም። ውሃ፣ መብራት፣ ፍጆ ሰዎችን እናስገባለን በዚህ ሂደት ውስጥ ከዛ ውስጥ የምናገኘው ገቢ ይሄኛ ቀጥታ ማንሳተፍበት ክፍያ ማለት ነው። ሌላኛው የሮያሊቲ ክፍያ። ሮያሊቲ ማለት ላይክ አንድ አመራር ወይም አንድ ሰው በመሪ ደረጃ ሲሆን የሚያገኘው ገቢ ማለት ለምሳሌ የወንበር ሊሆን ይችላል። ይሄ የንግስና ማለት የሚታሰቡ ሮያሊቲ ክፍያዎች ማለት ነው። ላይክ እንደነዚህ አይነቶቹ እኛ ማንሳተፍባቸው በቀጥታ ሳይሆን ኢንዳይሬክትሊ የምናገኛቸው የገቢ አይነት ናቸው። ይሄ ፓሲቭ ኢንከም የምንለው ማለት ነው። በአጭሩ እንግዲህ ገቢ ወደ ራሳችን የፋይናንስ ስርዓት የሚገባ ገንዘብ ማለት ነው። ወደ ሁለተኛው ኮንሰፕት ስንሄድ እንግዲህ ወጪ ወይም ኤክስፔንስ የምንለው ነው። ያው ገቢ እንዳለ ሁሉ እንግዲህ ወጪ አለ። ስለዚህ ገቢ እንዳለ ሁሉ ወጪ እንዳለ የእሱን ተርሚኖሎጂ ምንድን ነው የሚለውን ኤክስፔንስ የሚለውን ወርድ እናያለን ማለት ነው። ወጪ ማለት እንግዲህ አንድ ግለሰብ ወይም ቤተሰብ ወይም ንግድ በአንድ በተወሰነ ጊዜ ውስጥ የሚከፍለው ወይም የሚያወጣው የገንዘብ መጠን ማለት ነው። ስለዚህ እኛ ስራዎችን ለማሰራት ስንፈልግ የሆነ ቢዝነስ እናስኬድ የምናወጣው ወጪ ማለት ነው። ገቢ እንደምናስገባ ሁሉ ወጪ የምናወጣበት መንገድ ማለት ስለዚህ ይሄ ነው ማለት ነው። የወጪ አይነቶችን ስናይ እንግዲህ በሁለት መንገድ እናያቸዋለን። የመጀመሪያው ቋሚ ወጪ ወይም ፊክስድ ኤክስፔንስ የምንላቸው ነው። መጠናቸው በወር የማይለዋወጥ እና አስገዳጅ ወጪዎች የምንላቸው ማለት ነው። ቋሚ ወጪ የምንላቸው ለምሳሌ አሁን የቤት ኪራይን ብናየው ቋሚ ወጪ ነው፣ በየወሩ የሚከፈል። አሁን ለምሳሌ ንግድ እኛ ተከራይተን የምንሰራ ከሆነ ምንድነው የሚሆነው? የቤት ኪራይ ወጪያችን ቋሚ ነው፣ በየወሩ የምንከፍለው ነው ማለት ነው። ብድር፣ የብድር ክፍያ ማለት ነው። የመኪና ብድር ክፍያ ቢኖርብን፣ የኢንሹራንስ ክፍያ ቢኖርብን፣ እነዚህ የመሳሰሉት ቋሚ ወጪ ናቸው። በየወሩ ወይም በአመት ሊሆን ይችላል ወይ በየወሩ ሊሆን ይችላል የምናወጣው ወጪ ማለት ነው። ስለዚህ ይሄ ማለት ምንድነው? ቋሚ ኤክስፔንስ ነው ወይም ፊክስድ ኤክስፔንስ የምንለው ማለት ነው። ሌላኛው ቋሚ እንዳለ ሁሉ ተለዋዋጭ ወጪዎች ወይም ቫሪያብል ኤክስፔንስ የምንላቸው ማለት ነው። መጠናቸው በየወሩ የሚቀያየር ማለት ነው። በልማድ ወይም በፍላጎት ላይ የሚመሰረቱ ወጪዎች ማለት ነው። ለምሳሌ አሁን ምግብ መግዣ፣ አሁን የምግብ አስቤዛችን ፍጆታ የተለያየ ወጪ ነው። አሁን በዚህ ወር ውስጥ የምንጠቀመው በቀጣይ ወር ውስጥ ተለዋዋጭ ስለሆኑ የምንጠቀማቸው ነገሮች የተለያዩ ነገሮች ስለሆኑ ወጪያችን ይለያያል። ስለዚህ እንደዚህ አይነቱ ምንድነው? ቫሪያብል ኤክስፔንስ ወይም ተለዋዋጭ ወጪዎች ናቸው ማለት ነው። መዝናኛ፣ ለመዝናኛ የምናወጣው መዝናኛችን በዚህ ወር ተዝናንተን ከሆነ ቀጣይ ላይ ማንዝናናበት አጋጣሚ ሊኖር ይችላል፣ ወይም ደግሞ የምንዝናናበት ቦታ ወይም አካባቢ ስለሚለያይ የምናወጣው ኮስትም ይለያያል። ስለዚህ ወጪያችን የተለያየ ነው ማለት ነው። ስለዚህ መዝናኛ፣ እንዲሁም የመጓጓዣ ወይም ነዳጅ ወጪ የምናወጣው፣ የልብስ ግዢ። ስለዚህ ከሆነ ጊዜ በኋላ የምናወጣቸው ወጪዎች ይለያያሉ እንደየእንትናቸው ማለት ነው። መጠናቸውም ይለያያል፣ በዛ ላይ ደግሞ ኮስታቸውም ይለያያል። ስለዚህ በዛ ላይ ተመስርተን በዚህ መንገድ ኢቫሉዌት እናደርጋቸዋለን ማለት ነው። ስለዚህ በዚህ መንገድ በሁለት መንገድ እናያቸዋለን ማለት ነው። ስለዚህ በአጭሩ እንግዲህ ወጪ ከራሳችን የፋይናንስ ስርዓት የሚወጣ ገንዘብ ነው። እንደምናስገባ ሁሉ የምናወጣው ገንዘብ ማለት ከራሳችን ነው። ስለዚህ ይሄ ነው። ሌላኛው እንግዲህ በፋይናንስ ውስጥ እንግዲህ ትልቅ ኮንሰፕት ያለን እንግዲህ ማለት ልንይዘው የሚገባ ወይም ልናዳብረው የሚገባው ሌላ ኮንሰፕት ምንድነው? ቁጠባ ነው ወይም ሴቪንግ የምንለው። እንግዲህ በፋይናንስ ሂደት ውስጥ ቁጠባ የምንለው አሁን ላለው ጥቅም ሲባል ሊውል የሚችልን የገንዘብ መጠን ለወደፊት ጥቅም ማስቀመጥ ማለት ነው። ስለዚህ ዓላማው ምንድነው? የቁጠባ ዓላማ ካል ግልጽ ነው። እንግዲህ ብዙዎቻችን እንደምናውቀው ቁጠባ እንግዲህ የፋይናንስ ደህንነታችን መሰረት ለተለያዩ ዓላማዎች እናውለዋለን። ለምሳሌ ብዙዎቻችን እንግዲህ ኤመርጀንሲ ፈንድ ቢገጥመን፣ አሁን ለምሳሌ የድንገተኛ አደጋ ቢገጥመን ለእሱ እናውለዋለን። ማለት ያ ማለት ባልታወቁ ክስተቶች የሆነ እንደ ስራ ማጣት፣ ድንገተኛ ህመም፣ የመኪና ግጭት፣ ያላሰብናቸው እዳዎች ቢገጥሙን ለዛ ተብሎ የሚቀመጥ ሪዘርቭ ገንዘብ ነው ማለት ነው። ስለዚህ በዚህ አሁን ለዚህ ዓላማ ይውላል። ሌላኛው ደግሞ ሾርት ተርም ጎልስ፣ ይሄ የአጭር ጊዜ ግቦች የምንላቸው ማለት ነው። በቅርብ ጊዜ ሊደረስባቸው ለሚችሉ ግቦች ወይም ከጥቂት ወራት እስከ 1 ወይም እስከ 2 ዓመት ድረስ ይሄ ግቦች አሉን ብለን ለምናስቀምጣቸው ግቦች ለማሳካት የምናስቀምጠው ገንዘብ። ስለዚህ ሴቪንግ ለዚህ ፐርፐዝ ይውላል ማለት ነው። እንግዲህ ሌላኛው ደግሞ የረጅም ጊዜ ሎንግ ተርም ጎልስ የምንለው ነው። ከ5 ዓመት እና ከዛ በላይ ለሚወስዱ ትልልቅ ግቦች ወይም ታርጌቶች የምናስቀምጠው ገንዘብ ምንድን ነው ማለት ነው። ለዛ ዓላማ የምናውለው አንዱ ሴቪንግ ነው ማለት። ስለዚህ በእነዚህ መንገዶች ገንዘባችን ምን እናደርጋለን ማለት እንቆጥባለን ማለት ነው። ስለዚህ ይሄንን እንግዲህ ሴቪንግን ለምን ይውላል የሚለውን ካየን እንግዲህ በአራተኛ ደረጃ ላይ የምናየው እንግዲህ ብድር እንዴት እንደምንቆጣጠር ነው። ይሄ ዴፕት ማኔጅመንት ማለት። ስለዚህ ያው ብድርን መቆጣጠር ማለት ምንድነው? የተበደርነውን ገንዘብ ወይም ዕዳ በስርዓትና በብቃት የመክፈያ ስትራቴጂዎችን በመጠቀም በአነስተኛ ወጪና በፈጣን ጊዜ ውስጥ ለማስወገድ የሚደረግ ሂደት ማለት ነው። ስለዚህ የብድር አስተዳደር ዋና ዓላማ የፋይናንስ ጤንነትን ለማሻሻል፣ ከብድር ላይ የሚከፈል አጠቃላይ ወለድ መጠን እንዲቀንስ ማድረግ እና ከብድር ነፃ መሆንን የሚያበስርልን ምንድነው ማለት ነው ተርሚኖሎጂ ወይም ኮንሰፕት ነው ማለት። ስለዚህ በፋይናንስ ውስጥ ብድርን እንዴት ማኔጅ ማድረግ እንዳለብን አንዱ ሀሳብ ወይም የሚነሳበት ሀሳብ ነው ማለት። ስለዚህ በዚህ ውስጥ ደግሞ ምን አለ ማለት ነው የዕዳ ግምገማ፣ ይሄ ዴፕት አሰስመንት የምንለው ማለት ነው። ስለዚህ በዚህ ውስጥ ምን አለ ማለት ነው መቆጣጠር የሚጀምረው ያለብን ዕዳ በግልጽ በማወቅ
የሚከተሉትን ዝርዝሮች መመልከት እንችላለን። ለምሳሌ የዕዳው መጠን ባላንስ ማለት ለመክፈል የቀረን ጠቅላላ ገንዘብ ምን ያህል ነው ከተበደርነው ውስጥ የሚለውን ለማለት ቢዝነሳችን ለማስኬድ የተሻሻለ ቦታ ወይም የተለየ ቦታ ላይ ለማድረስ ስናቅድ ገንዘብ ልንበደር እንችላለን። ስለዚህ አሰስ ማድረግ አለብን። ዕዳችንን መገምገም ወይም ኢቫሉዌት ማድረግ አለብን። ስለዚህ የዕዳችን መጠን ምን ያህል ነው የሚለውን ማሰብ አለብን። ሌላኛው የወለድ መጠን ነው ወይም ይሄ ኢንተረስት ሬት የምንለው ማለት ነው። በየአመቱ ምን ያህል የወለድ መቶኛ ወይም ምን ያህል የዕዳ ፐርሰንቴጅ አለብን ብለን ወይም ምን ያህል እየከፈልን ነው የሚለውን ማሰብ አለብን ማለት ነው። ስለዚህ ይህንን ኮንተርሚኖሎጂ አሰስ ማድረግ አለብን ዕዳችንን ማኔጅ ለማድረግ ማለት ነው። ሌላኛው የወራዊ ክፍያ ወይም ይሄ ሚኒመም ፔይመንት በየወሩ በትንሹ መክፈል ያለብን ስንት ነው የሚለውን ነገር አሰስ ማድረግ አለብን። ስለዚህ ከእኛ ገቢ ጋር እያመጣጠን ዕዳችንን እንዴት ማኔጅ ማድረግ እንዳለብን የምንረዳበት ኮንሴፕት ነው። ሌላኛው የመክፈያ ጊዜ ተርሙ ማለት ነው። ዕዳውን ለመጨረስ የቀረን ጊዜ ምን ያህል ስንት ዓመት ነው ምን ያህል ወር ነው የሚለውን የምንረዳበት ነው። እንግዲህ በፋይናንስ ውስጥ እንግዲህ በሌላኛው ኮንሰፕት የምናየውና በመጨረሻው ላይ የምናገኘው ምንድን ነው? ኢንቨስትመንት ነው። እንግዲህ ይሄ ኢንቨስትመንት ማለት አሁን ያለውን ገንዘብ ወደፊት ተጨማሪ ገንዘብ እንዲያመጣልን በሚያስችል መንገድ መመደብ ማለት ነው። ስለዚህ ኢንቨስትመንት የገንዘባችን ዋጋ ለማሳደግ እና የዋጋ ግሽበትን ወይም ኢንፍሌሽን የምንለውን ለማሸነፍ የሚያስችል መንገድ ነው። ስለዚህ ፋይናንሻሊ ብቁ ነን ብለን የምናስብ ከሆነ ወይም ፋይናንስን አድሚን ለማድረግ ወይም ለማስተዳደር በብቁ ሁኔታ ምንድን ነው ማለት ነው ይሄ ሀሳብ ይሄ ኢንቨስትመንት የምንለው ሀሳብ ወደ ውስጣችን ኢንተርናላይዝ ልናደርገው ይገባል። ስለዚህ ከዚህ አንጻር ልናየው ይገባል ማለት ምክንያቱም አሴ ቢዝነስ ፐርሰን ስናስብ እነኚህ ነገሮች እነኚህ ኮንሰፕቶችን አሁን ያላቸውን ከመጀመሪያው እስካሁን ድረስ ያየነው ማሰብ ይኖርብናል ማለት ነው። ስለዚህ ኢንቨስትመንት እንግዲህ እንደነገርኳችሁ ነው ዋና ዓላማው ወይም ግቡ ምንድነው? ገንዘባችን በተለያዩ የሀብት አይነቶች ውስጥ በማስቀመጥ ከጊዜ በኋላ እንዲያድግ ማድረግ ነው። በቃ ሌላ ምንም ሚንስ የለውም። በቃ የኢንቨስትመንት ዓላማው ይሄ ነው። በቃ አሁን ላይ ያለንን ገንዘብ በሆነ ቦታ ላይ መድበ ነው የሆነ ትርፍ የምናገኝበት ሚንስ ማለት ነው። ስለዚህ ይህ እድገት የሚያመጣው ደግሞ በሁለት መንገዶች ነው። በሁለት መንገዶች ይህንን ኢንቨስትመንት ወይም ገበያችን እናሳድጋለን ስንል በሁለት መንገድ እነማን ናቸው ካል የመጀመሪያው የዋጋ እድገት ይሄ አፕሪሺዬሽን የምንለው ማለት ነው። ይሄ ማለት የገዛነውን ሀብት ዋጋ ከፍ ሲል ለምሳሌ አክሲዮን ወይም የሪል ስቴት ዋጋ ሊጨምር ይችላል። ለምሳሌ እኛ አክሲዮን ላይ ወይም ሪል ስቴት ላይ ኢንቨስት ብናደርግ ምንድነው የሚሆነው? ከጊዜ በኋላ ምንድነው አክሲዮን ወይም የሪል ስቴት ዋጋ እየጨመረ ነው የሚሄደው። እኛ ግን ኢንቨስት ያደረግነው በጥቂት ብር ሊሆን ይችላል። በኋላ ላይ ግን ጊዜው ይሄ ኢንፍሌሽን የሚባለው ይሄ የኑሮ ውድነቱ እየጨመረ ሲሄድ ማነው ተጠቃሚ የሚሆነው? እኛ ነን። አክሲዮኑ ይጨምርልናል፣ የሪል ስቴት ዋጋ ይጨምርልናል። እዛ ላይ እነኚህ ሁለት ነገሮች ላይ ኢንቨስት አድርገን ከሆነ ማለት ነው አክሲዮን ላይ ኢንቨስት አድርገን ከሆነ ወይም ሪል ስቴት ዋጋ ላይ ወይም ሪል ስቴት ኢንቨስትመንት ላይ ተሳትፈን ከሆነ ምንድነው ማለት ከጊዜ በኋላ እኛ ትርፉ እናገኛለን። ስለዚህ ይሄ የዋጋ እድገት የአፕሪሺዬሽን የምንለው ከቆይታ በኋላ የምናገኘው ትልቅ ገንዘብ ወይም ካፒታል ምንድነው ማለት ነው የዋጋ እድገት የአፕሪሺዬሽን ኢንቨስትመንት ብለን እዚህ ላይ በዚህ መንገድ እናገኛለን ማለት ነው ገንዘቡ ማለት ነው። በሁለተኛ መንገድ የምናገኘው እንግዲህ የኢንቨስትመንታችን እንድናሳድግ የሚረዳን ደግሞ ገቢ መፍጠር ነው። ይሄ ኢንካም ጀነሬሽን የምንለው ማለት ነው። ኢንቨስትመንታችን ትርፍ ሲከፍል ለምሳሌ የአክሲዮን ክፍፍል አለ፣ ይሄ ዲቪደንድ ወይም የቦንድ ወለድ የምንለው ማለት ነው። ስለዚህ ምንድነው ይሄ በጨመረ ቁጥር ይሄ የቦንድ ዋጋ በጨመረ ቁጥር እዚህ ላይ ኢንቨስት አድርገን ከሆነ ምንድነው ማለት ነው በምናገኘው ገቢ ይሄ ዲቪደንድ ለምሳሌ አሁን ለምሳሌ የባንክ ሼር ውስጥ ገብተን ከሆነ ወይም የባንክ አክሲዮን ቢኖረን አሁን ለምሳሌ ባንኩ በአመት ውስጥ የሚያገኘውን ገንዘብ የሚያገኘውን ትርፍ ለማን ለባለ ሼሮች ወይም ይሄ ለባለ አክሲዮን ሼር ሆልደር የምንላቸው ማለት ነው ለነሱ ያከፋፍላል። በዛ መንገድ የምናገኘው ገቢ ምን እንለዋለን? ኢንካም ጀነሬሽን ወይም ገቢ መፍጠር የምንለው ማለት ነው። እዚህ ውስጥ ኢንቨስት አድርገን ምንም እንትን ሳንል ኢንቨስት አድርገን በቀላሉ ኮንትሪቢዩት የምናደርገው የገንዘብ መጠን ነው። ስለዚህ ገቢ መፍጠር ከዚህ አንጻር ነው ያለው ኢንካም ጀነሬሽን ማለት ነው። እንግዲህ በዛሬው ቆይታችን እነኝን አይተናል። በቀጣይ ቪዲዮ ላይ እንግዲህ ምን እንደምሰራላችሁ ኮመንት ሴክሽን ላይ አሳውቁ። ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረጋችሁን አትርሱ።